ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማራት አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች፣ በዛሬው ዝግጅታችን ሙሉ የአማርኛ ፊደላትን ይዤላችሁ መጥቻለሁ። ከእነዚህ ፊደላት ውስጥ ደግሞ ተመሳሳይ ድምፅ ያላቸውን ወይም ሞክሸ ሆሄያት የሚባሉትን ደግሞ ለይቼ እንዴት አድርጋችሁ መያዝ እንዳለባችሁ የማሳያችሁ ይሆናል። ከዛ በተጨማሪ እያንዳንዱን የፊደላት ቅርጽና ድምፅ እንዴት መለየት እንዳለባችሁ አሳያችኋለሁ ማለት ነው። ስለዚህ እናንተ ቪዲዮውን ጀምራችሁ አትተውት፣ እስከ መጨረሻው ተከታተሉ። ከዛ ውጭ ከኛ ጋር መማር የምትፈልጉ ልጆች ካላችሁ የሀሁ ለሁሉም የኦንላይን ትምህርት ቤት የስልክ ቁጥር ከቪዲዮ ጠርዝ ላይ ታች ላይ ወይም ደግሞ ባዮ ላይ ስትነኩት ታገኙታላችሁ። ይህን ስልክ ቁጥር በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በሚመቻችሁ ሶሻል ሚዲያ በማንኛውም ሰዓት ደውሉልን። እናንተ በሚመቻችሁ ሰዓት እንድትማሩ ሁኔታዎችን አመቻችተን ወዲያውኑ ትምህርታችሁ እናስጀምራለን። አሁን ቀጥታ ወደ ትምህርቱ ይዣችሁ ልሂድ። ላይክ ሳብስክራይብ እንዲሁም ሸር እያደረጋችሁ ዩቲዩብ ቻናላችን አበረታቱ። ሀ ሁ ሂ ሃ ሄ ህ ሆ። እንግዲህ የመጀመሪያው ፊደል ሀ ነው። እያንዳንዱ ፊደል 7 ቤተሰቦች አሉት ማለት ነው። ስለዚህ የመጀመሪያ የፊደላት ቤተሰቦች እነዚህ ናቸው። በአረንጓዴ እዚህ ጋር ጠርዝ ላይ ዳር ላይ የምታዩቸው ሁለተኛ ቤተሰቦቻቸው ቀጥሎ ይገኛሉ። እነዚህ ከጎነ ጎናቸው ላይ አግድም መስመር ያላቸው ሶስተኛ ቤተሰቦቻቸው ደግሞ እያንዳንዳቸው ከግርግራቸው ላይ ወደ ቀኝ በኩል የተጣመመ ነገር ከእግራቸው ላይ ወይም ደግሞ ሸፈፍ ያለ ነገር አላቸው ማለት ነው። አራተኛ ቤተሰቦቻቸው እነዚህ የምታዩቸው ናቸው። ባለ 2 እግር ወይም ባለ 3 እግር ፊደላት ከሆኑ በግራ በኩል ያለ እግራቸው ያጥራል። እግር አልቦ ወይም እግር የሌላቸው ከሆኑ ደግሞ እግር ይጨመርላቸዋል። ለምሳሌ ሀ ወይም ደግሞ ሰ ምንም እግር የላቸውም፣ ግን አራተኛ ቤተሰቦቻቸው ጋር ሲደርሱ እግር ተጨማሪ ነገር ተጨምሮላቸዋል። ሰ ወይም ደግሞ ሀ አለዛም ለ እነዚህ የምታዩቸው 2 እግር ያላቸው ፊደሎች ናቸው። ይችኛዋ ሀ ደግሞ 3 እግር ያላት ፊደል ናት። በግራ በኩል ያለ እግራቸው እነዚህ 2 እግር ወይም 3 እግር ያላቸው ፊደላት እግራቸው አጥሮ ታያላችሁ። አምስተኛ ቤተሰቦቻቸው ጋር ስትደርሱ አምስተኛ የፊደላት ቤተሰብ በቀኝ በኩል በውጭ በኩል ከእግራቸው ላይ ተጨማሪ ቀለበት ነገር ወይም ደግሞ የተቆለፈ ነገር ታያላችሁ ማለት ነው። ስድስተኛ ቤተሰቦቻቸውን እየጻፋችሁ ልክ የመጀመሪያ ፊደላትን መያዝ አለባችሁ ብዬ እንደምነግራችሁ እነዚህንም እየጻፋችሁ ስማቸውን እየጠራችሁ ትይዛላችሁ። ምክንያቱም ቋሚ በሆነ መንገድ ከእግራቸው ላይ ቀለበት አለው ወይም ደግሞ በቀኝ ያጥራል፣ በግራ ያጥራል ወይም ደግሞ እንደዚህ አይነት ቅጽል አለው ለማለት ስለሚከብድ እያንዳንዳቸው በራሳቸው ሁኔታ ቅርጻቸውን እየቀየሩ ስለሚታዩ ማለት ነው። ስለዚህ እያንዳንዳቸውን ድምጻቸውንም ቅርጻቸውንም እየጻፋችሁ ተለማመዱ። ሰባተኛ ቤተሰቦቻቸው ጋር ስትመጡ ሰባተኛ ቤተሰቦቻቸው ባለ 2 እግር ወይም ባለ 3 እግር የሚባሉ ፊደላት ለምሳሌ እንደ ለ፣ እንደ ሀ ወይም ደግሞ እንደ ሰ አይነት ፊደሎች 2 እግር ወይም 3 እግር ካላቸው በቀኝ በኩል ያለ እግራቸው ያጥራል። ለምሳሌ ሶ ወይም ሰ የሰ ቤተሰብ የሆነው ሰባተኛ ቤተሰቡ ሶ፣ የሀ ቤተሰብ የሆነው ሆ ሰባተኛ ቤተሰቡ ማለት ነው። በቀኝ በኩል ያለው እግራቸው አጥሮ እናያለን። ሎ በኤክሴፕሽናሊ ወይም በልዩነት በቀኝ በኩል ወይም ደግሞ በዚህ በኩል በምታዩት በኩል የሎሚ ፍሬ የመሰለ ነገር አንጠልጥሎ ይታያል ማለት ነው። እና እነዚህን ነው የምታዩቸው። ስለዚህ ከዛ በተጨማሪ ከነዚህ ጋር ከእያንዳንዳቸው ጋር በድምፅ ተያያዥነት አላቸው። በቅርጽም እንደዚሁ ይዛመዳሉ ተብለው የሚታሰቡ ውስብስብ ሆሄያት ወይም ደግሞ 2 ወይም ከዛ በላይ ድምፅ ያላቸው ሆሄያት 8ኛ ላይ አስቀምጫቸዋለሁ። እነዚህ ፊደላት ለምሳሌ ከሀ ቤተሰብ ጋር ተያያዥነት ያለው ኋ የሚባል ፊደል አለ። ይሄኛው ደግሞ ሏ ይባላል። ከለ ቤተሰብ ጋር የመጣ ይሄ ኋ፣ ይሄ ደግሞ ሟ፣ ይሄ ሷ፣ ይሄ ሯ፣ ሷ እያለ እንግዲህ እስከ መጨረሻው ውስብስብ ፊደላትንም እንደዚሁም ደግሞ እያንዳንዳቸው ቤተሰቦቻቸውን ይዤላችሁ መጥቻለሁ። ከዛ በተጨማሪ መጨረሻ ላይ ደግሞ እነዚህ እየተደጋገሙ የምትሰሟቸው ፊደላት አሉ። የሀ ቤተሰብ የሆነ 3 የተለያዩ በድምፅ ተመሳሳይ በቅርጽ ደግሞ
የተለያዩ አሉ። ሀ የሚባል ደግሞ ከሀ ፊደል ጋር በድምፅ ተቀራራቢነት ያለው በመጀመሪያው ፊደሉ የተወሰነ ልዩነት አለው። ሌሎቹ ሁለተኛ ሶስተኛ ጋር ስንመጣ በተያያዥነት ያለው ድምፅ ያለው ፊደል አለ። ሀ እንግዲህ ሀ ሁ ሂ እያለ ትንሽ ድምፁ ወፈር ይላል፣ ግን ከሀ ቤተሰቦች ጋር በድምፅ ተመሳሳይ ነው ማለት ነው። ሌላው የሰ ቤተሰብ እንግዲህ ሁለት ተመሳሳይ ድምፅ ያላቸው ናቸው፣ በቅርጽ ይለያያሉ። የአ ቤተሰቦችም እንደዚህ ሁለቴ ልትሰሟቸው ትችላላችሁ። የጸ ቤተሰቦችም እንደዚህ ሁለቴ በቅርጽ የተለያዩ ሁለት ፊደሎችን ታገኛላችሁ ማለት ነው። እነዚህን ድምጾች በአማርኛ ፊደላት ገበታ ውስጥ ተደጋግመው ድምጻቸውን ትሰማላችሁ። እነዚህን ለእናንተ ለይታችሁ ለማወቅ ይህን ያህል ነው ብዛቱ። በጣም የተለያየ ሀ አለ፣ የተለያየ ሰ፣ የተለያየ አ፣ የተለያየ ጸ ወይም ጹ ወይም ሁ ወይም ሌላ ፊደል ተደጋግሞ ስትሰሙ ይህ ፊደል በጣም የተደጋገመ ነው ለመያዝ ያስቸግራል ብላችሁ ራሳችሁ ግራ እንዳትጋቡ ይህንን ለይቼ አምጥቼ በተደጋጋሚነት ልትሰሙት የምትችሉትን ድምፅ የማሳያችሁ ይሆናል። ስለዚህ እናንተ በትዕግስት በትኩረታችሁን ከኔ ጋር አድርጋችሁ እስከ መጨረሻው ተከታተሉ። እኔ የመጀመሪያ ፊደላት ጀምሬ ከላይ ወደ ታች ሙሉ ፊደላትን ረጋ ብዬ እናንተም ከኔ ጋር እየጠራችሁ ተለማማዱ። ከላይ ወደ ታች እየጠራው አብረን የምንቀጥል ይሆናል። ከአንደኛ ቤተሰቦቻቸው እስከ የት ማለት ነው? ስምንተኛ ላይ ካመጣኋቸው ወይም ደግሞ ውስብስብ ፊደላት እስከሚባሉት ድረስ ረጋ ብዬ እየጠራው አብረን እንማማራለን። አብራችሁ ከኔ ጋር ቀጥሉ። ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ቨ ተ ቸ ሀ ነ ኘ አ ከ ኸ አ ወ ዘ ዠ የ ደ ጀ ገ ጠ ጨ ጰ ጸ ጸ ፈ ፐ። እንግዲህ ከነዚህ ከሀ እስከ ፐ ድረስ የጠራሁላችሁ የመጀመሪያ ፊደላት ናቸው። ከነዚህ ከጠራኋቸው ውስጥ ሶስት ሀ ሰምታችኋል። ይቺ ሀሌታ ውሃ ምትባል፣ ይቺ ደግሞ ሀመር ውሃ ትባላለች፣ ይቺ ብዙሃን ውሃ ትባላለች። ሶስቴ የተለያየ ቦታ ላይ ሀ ሀ የሚል ድምፅ ሰምታችኋል። ሀ ሀ ሀ ይባላሉ እነዚህ ፊደሎች ማለት ነው። ሌላው ሀ የሚባል ድምፅ ሰምታችኋል። ይሄ ደግሞ ሀ ይባላል። ሌላ ደግሞ ሰ የሚባሉ ሁለት ፊደሎቹን ሰምታችኋል ወይም ጠርታችኋል ከኔ ጋር እየጠራችሁ ከሆነ ይቺ ሰ እና ይቺ ሰ ንጉሱ ሰ እና እሳቱ ሰ በመባል ይታወቃሉ። ድምጻቸው ሁለቶቹም ሰ ተብለው ነው የሚጠሩት። ሰ ሰ። ሌላው ደግሞ ሁለት አ የሚባል ፊደል ጠርታችኋል ከኔ ጋር እያላችሁ ወይም እየጠራችሁ ከሆነ አ አ። እንግዲህ ይሄም አ ነው የሚባል፣ ይሄም አ። ሌላው ደግሞ ጸ የሚባል ፊደል ሰምታችኋል ወይም ጠርታችኋል ከኔ ጋር ጸ ጸ። ስለዚህ እነዚህ ፊደሎች በተደጋጋሚ ስትሰሟቸው ከነዚህ የተለየ ተደጋግሞ የሰማችሁት ድምፅ አይኖርም ማለት ነው። ሶስት ሀ፣ ሁለት ሰ፣ ሁለት አ እና ሁለት ጸ ማለት ነው። አሁን ወደ ሁለተኛ ቤተሰቦቻቸው ጋር ብንሄድ ደግሞ እነዚህ ፊደሎች እንደዚህ ሁለተኛ ቤተሰቦቻቸውም ጋር በዚሁ መንገድ ልትሰሙት ትችላላችሁ ማለት ነው። ስለዚህ ሁለተኛ ቤተሰቦቻቸው ጋር ለምሳሌ ሁ፣ ሉ፣ ሁ፣ ሙ፣ ሱ፣ ሩ፣ ሱ ቅርጻቸውንም በዛው እየያዛችሁ እንግዲህ አሁን ድምጻቸው ጋር ሁ፣ ሉ፣ ሁ፣ ሙ፣ ሱ፣ ሩ፣ ሱ እያልን እስከ መጨረሻው ብንቀጥል ኡ የሚል ድምፅ የጋራ ሲጋሩ እናያለን። ድምጻቸው ማለት ነው። ቅርጻቸው ደግሞ ሁሎቹም ከጎናቸው ላይ አግድም አግድም መስመር ይኖረዋል። ስለዚህ እስከ መጨረሻው ቅርጻቸው ከጎናቸው ላይ አግድም አግድም መስመር እንደሚኖረው፣ ስለዚህ የመጀመሪያ ፊደላትን ጠርታችሁ ቅርጻቸውን ከያዛችሁ በኋላ ከእነዚህ የመጀመሪያ ፊደላት ላይ በተጨማሪ ከጎናቸው ላይ አግድም አግድም መስመር በመጨመር የሁለተኛ ፊደላትን
ቅርጽ መጻፍ ትችላላችሁ ማለት ነው። ድምጻቸው ደግሞ የመጀመሪያዎቹ ሀ ለሀ መሰረሰ እያለ የሚል ድምጽ ነው የቀጠለው ከሀ እስከ ፐ ባለው ሙሉ 34ቱን ፊደላት በዚያ መንገድ ነው የሚቀጥሉት። እነዚህ ደግሞ ከሁ እስከ ፑ ድረስ ኡ የሚል ድምጽ ትሰማላችሁ። ስለዚህ ቅርጻቸውንም ድምጻቸውም ምን እንደሆነ እዚህ ጋር ትኩረት አድርጋችሁ ተከታተሉ። ሹ፣ ቁ፣ ቡ፣ ቡ፣ ቱ፣ ቹ፣ ሁ፣ ኑ፣ ኙ፣ ኡ፣ ኩ፣ ሁ፣ ኡ፣ ው፣ ዙ፣ ዡ፣ ዩ፣ ዱ፣ ጁ፣ ጉ፣ ጡ፣ ጩ፣ ጡ፣ ጹ፣ ጹ፣ ፉ፣ ፑ፣ ሁ፣ ሁ፣ ኑ፣ ሁ። ሶሪ ከዚህ ጋር አሁን በዋናነት ሳልነግራችሁ ዝም ብዬ እንደዚሁ ገባው። ግን ከዚህ ጋር ላይ ደግሞ እየተደጋገሙ የሰማችኋቸው ድምጾች ናቸው። ልክ 3 ሀ ሰምታችኋል እንዳልኳችሁ ቅድም 2 ሰ፣ 2 አ፣ 2 ጸ የሚባል ድምጽ በቅርጽ የተለያየ እንደጠራ ነው። አሁን ደግሞ እንግዲህ ሀ የሀ ቤተሰብ ሁለተኛ ቤተሰቡ ላይ ሁ ነው የሚባል የተወሰነ ወፈር ይላል እንጂ ድምፁ ተመሳሳይ ነው። ስለዚህ 4 ሁ፣ 2 ሱ፣ 2 ኡ፣ 2 ደግሞ ጹ የሚባሉ ሁለተኛ ቤተሰቦቻቸው ጋር ጠርተናል ማለት ነው። ስለዚህ እነዚህ ለምሳሌ ሁ፣ 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 ሁ። ስለዚህ 4 ሁ ሰማን ማለት ነው። ሱ፣ ሱ፣ 2 ሱ። ስለዚህ እዚህ ጋር ደግሞ ኡ፣ ኡ፣ 2 ኡ። እዚህ ጋር ስንመጣ ጹ፣ ጹ፣ 2 ጹ የሚባሉ ድምጾችን ሰማን ማለት ነው። ስለዚህ 4 ሁ፣ 2 ሱ፣ 2 ኡ፣ 2 ደግሞ ጹ የሚባሉ ፊደላትን ሙሉ የአማርኛ ፊደላትን ስታጠኑ ታገኛላችሁ ማለት ነው። ቀጣይ ሶስተኛ ቤተሰቦቻቸውን ደግሞ እንጥራ። ሶስተኛ ቤተሰቦቻቸው ጋር ስንመጣ እንግዲህ ቅርጻቸው ምንድን ነበር ያልኳቸው? እግራቸው ወደ ቀኝ ሸፈፍ ሸፈፍ ያለ ወደ ውጭ የተጣመመ ነው ብያቸዋለሁ። ድምጻቸው ደግሞ ኢ የሚል ነገር ይኖረዋል። እሱን አብረን እየጠራን ያለን። ለምሳሌ ሂ፣ ሊ፣ ሂ፣ ሚ፣ ሲ፣ ሪ፣ ሲ ሲል ኢ የሚል ነገር አለው። ስለዚህ ረጋ ብዬ አብሬ እየጠራው እናንተ ቅርጻቸውንም ድምጻቸውንም ግንዛቤ ውስጥ አስገብታችሁ በትኩረት እስከ መጨረሻው ትከታተሉኛላችሁ። ሂ፣ ሊ፣ ሂ፣ ሚ፣ ሲ፣ ሪ፣ ሲ፣ ሺ፣ ቂ፣ ቢ፣ ቪ፣ ፒ፣ ቺ፣ ሂ፣ ኒ፣ ኚ፣ ኢ፣ ኪ፣ ሂ፣ ኢ፣ ዊ፣ ዚ፣ ዢ፣ ይ፣ ዲ፣ ጂ፣ ጊ፣ ጢ፣ ጪ፣ ጲ፣ ጺ፣ ጺ፣ ፊ፣ ፒ። ስለዚህ እዚህ ጋም ስንጠራ እንደዚሁ ተደጋግመው የሰማችኋቸው የሆሄያት ድምጾች አሉ። እነዚያ ሊሆኑ የሚችሉት እነማን ናቸው ካላችሁኝ 4 ሂ የሚባል ፊደል ይሄው ሂ፣ 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 ሂ። 2 ደግሞ ሲ የሚባል ፊደል ሲ፣ ሲ። 2 ኢ የሚባል ፊደል ኢ፣ ኢ። 2 ደግሞ ጺ የሚባል ፊደል ጺ፣ ጺ። ይህን ሲደጋገም ሰምታችኋል ማለት ነው። ስለዚህ ብዙ አይደሉም እነዚህ ሊደጋገሙ የሚችሉ ድምጾች እነዚህ ናቸው። ፊደላትን በዚህ መንገድ እያጠናን ሊደጋገሙ የሚችሉትን ደግሞ እየለየን ማውጣት። ቀጣይ ስንተኛ ቤተሰቦቻቸው ጋር እንሄዳለን? አራተኛ ቤተሰቦቻቸው ጋር ስንመጣ እግር የሌላቸው ወይም እግር አልቦ የሚባሉ ፊደሎች አሉ። እንደ ሀ አይነት እንደ መ ወይም እንደ ሰ አይነት ፊደሎች
እግር ወደታች የተዘረጋ ነገር የላቸውም። ስለዚህ እነዚህ ፊደሎች ተጨማሪ ነገር ተጨማሪ መስመር ወደታች ወይም እግር ብለን እንዲሁ በተለመደ በምንጠራው መንገድ ተጨማሪ ነገር ይኖራቸዋል ወይም ይጨመርላቸዋል ማለት ነው። ለምሳሌ ይቺ አራተኛ ፊደሏ የሀ ቤተሰብ ሀ፣ ሌላዋ የመ ቤተሰብ ማ፣ የሰ ቤተሰብ ሳ ስታዩቸው ተጨማሪ ነገር ተጨመረላቸው። እንዲሁም ደግሞ ባለ ሁለት እግር ወይም ደግሞ ባለ ሶስት እግር የሚባሉት ለምሳሌ ባለ ሁለት እግር፣ ሌላዋ ባለ ሶስት እግር የሆነች ፊደል ሀመርኋ ወይም ሀ ተብላ የምትታወቀዋ እና ይችን ሰ ስታዩ በግራ በኩል ያለ እግራቸው ያጥራል። ለምሳሌ ላ የለ ቤተሰብ፣ ሀ የሀ ቤተሰብ፣ ሌላው ሳ የሰ ቤተሰብ የሆነውን ስታዩ እንግዲህ ይሄኛው በእግር አልቦ የሚባለው ሰ ቤተሰብ ነው። ሳ እግር ተጨመረለት። ይሄኛው ደግሞ ባለ ሁለት እግር የሚባለው የሰ ቤተሰብ ነው። ሰ እንግዲህ ሳ እግሩ በዚህ በኩል ያለው እግሩ አጠረ። ስለዚህ ይህን ያህል በቀላሉ ቅርጻቸውን በዚህ መንገድ ማየት ትችላላችሁ። ከዛ በተጨማሪ እነዚህ ባለ አንድ እግር የሚባሉ አንድ እግር ብቻ ወደታች በቋሚነት አንድ እግር ብቻ ቋሚ መስመር ብቻ ያላቸው ፊደላት የሚባሉት እነዚህ ባለ አንድ እግር በመባል የሚታወቁት ማለት ነው። ወደ ግራ በኩል እግራቸው ይጣመማል። ለምሳሌ ታ የተ ቤተሰብ የሆነው ተ እንግዲህ ባለ አንድ እግር ናት። አንድ መስመር ብቻ ነው ወደታች የተዘረጋው። ቻ እንደዚሁ ስታዩት ሀ ወደ ግራ ሁሎቹም እግራቸው ተጣሟል። ስለዚህ ባለ ሁለት እግር ወይም ባለ ሶስት እግር ከሆነ በግራ በኩል ማጠር እግሩ ማጠር ማለት ነው። እግር አልቦ ከሆነ ደግሞ እግር መጨመር። ለምሳሌ ሀ እና ሰን አሳይቻችኋለሁ። ባለ ሁለት እግር ወይም ባለ ሶስት እግር ከሆነ ማጠር ብያችኋለሁ። ስለዚህ ይህን መያዝ ባለ አንድ እግር መጣመም፣ ባለ ሁለት እግር ወይም ባለ ሶስት እግር በግራ በኩል ያለ ማጠር፣ እግር አልቦ የሆነ ደግሞ እግር መጨመር። ስለዚህ በዛ መንገድ ስለ ቅርጻቸው ይህንን ግንዛቤ ውስጥ አስገብታችሁ የማጥናት ከዛ በተጨማሪ ድምጻቸው ደግሞ እንግዲህ ሀ፣ ላ፣ ሀ፣ ማ፣ ሳ፣ ራ፣ ሳ እያልን እስከ መጨረሻው ብንጠራ አአ የሚል የድምፅ ቅላጼ ወይም ደግሞ አናባቢ በጋራ የሚጋሩት አናባቢ ያለ እሱንን እየጠራችሁ እንዴት ነው ይህ ድምፅ ግን ሊያመሳስላቸው የሚችል እንዴት ነው በድምጻቸው እንደዚህ ተያያዥነት ሊኖራቸው የቻለ ሚና ስትጠሩት ባይዘው የሆነ ተያያዥነት እንዳለው ይገባችኋል። እሱ ድምፅ አ የሚለው ድምፅ ነው። ስለዚህ እሱንን እንደዚሁ ትኩረት ውስጥ አስገብታችሁ በቀላሉ የፊደላትን ድምፅና ቅርጽ በዚህ መንገድ መረዳት ይቻላል። ስለዚህ ከኔ ጋር እየጠራችሁ በዛ መንገድ እንለማመድ። ሀ፣ ላ፣ ሀ፣ ማ፣ ሳ፣ ራ፣ ሳ፣ ሻ፣ ቃ፣ ባ፣ ቫ፣ ታ፣ ቻ፣ ሀ፣ ና፣ ኛ፣ አ፣ ካ፣ ሀ፣ አ፣ ዋ፣ ዛ፣ ዣ፣ ያ፣ ዳ፣ ጃ፣ ጋ፣ ጣ፣ ጫ፣ ጳ፣ ጻ፣ ጻ፣ ፋ፣ ፓ። ስለዚህ ከሀ እስከ ፐ ቤተሰብ አራተኛ ቤተሰቦቻቸውን በዚህ መንገድ ጠራን ማለት ነው። ከዚህ ውስጥ እንግዲህ አራተኛ ቤተሰቦቻቸውም ጋር በተደጋጋሚ የሰማችሁት ድምፅ አለ። እሱ ማን ሊሆን ይችላል? አራት ሀ የሚል ድምፅ ሀ፣ 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 ሀ። እነዚህን ሰምታችኋል ወይም ከጠራችሁ ደግሞ አብራችሁን ጠርታችኋል። ይህን ፊደል እንግዲህ በተደጋጋሚ በቅርጽ የተለያየ ግን በድምፅ አራት ሀ የሚባል ፊደል። ሌላው ደግሞ ሁለት ሳ የሚባል ፊደል ሳ፣ ሳ። ይህን ጠርታችኋል። ሌላው አ የሚባል ሁለት አ፣ አ። ሌላው ጻ የሚባል ደግሞ ሁለት ጻ፣ ጻ። ስለዚህ እነዚህ ድምጾች ናቸው በተደጋጋሚ የተለያየ ቦታ ላይ ተመሳሳይ ድምፅ ኑሯቸው ግን በቅርጽ የተለያዩ ልታገኟቸው የምትችሉ ማለት ነው። በዚህ መንገድ በቀላሉ ግራም ያጋባችሁን ነገሮች ለይታችሁ አወጣችሁ ማጥናት። አሁን አራተኛን ከጨረስን አምስተኛ ጋር ስንመጣ ደግሞ እነዚህ አምስተኛ ፊደሎች ሁሎቹም ጋር ከእግራቸው ላይ የሆነ የተቆለፈ ወይም ደግሞ ዜሮ ዜሮ ነገር ተጨማሪ ነገር ይኖራል በቀኝ በኩል በውጭ በኩል። ስለዚህ እሱን ከመጀመሪያው እስከ መጨረሻው ብታዩት ከሀ እስከ ፐ ቤተሰብ የሆኑት አምስተኛ ፊደላት ቤተሰቦቻቸው
በዚህ መንገድ ነው ቅርጻቸው ሁሎቹም ጋር ስታዩ። እንግዲህ ይህንን ትኩረት አድርጋችሁ ካያችሁት፣ ሌላው ድምጻቸው ደግሞ ኤ የሚል ነገር ይኖራል። ለምሳሌ ሄ፣ ሌ፣ ሄ፣ ሜ፣ ሴ፣ ሬ፣ ሴ እያልን ስንሄድ እስከ መጨረሻው እየጠራን ብንሄድ ምን አለ? ኤ የሚል ነገር አለ። ኤ የሚል የሚጋሩት አናባቢ አለ። ስትጠሩትም እንደዚሁ የሆነ ግንኙነት እንዳለው ትገነዘባላችሁ። እሱ ድምፅ ኤ የሚል ድምፅ ነው ማለት ነው። የሆነ ተቀራራቢነት ያለው ድምፅ መስሎ የሚሰማን እኛን እሱ ነው። ስለዚህ እሱነን በቀላሉ ድምፆችንና ቅርጻቸውን ለመያዝ የሚያስችል ነው ማለት ነው። ስለዚህ እሱን እየጠራን አብረን እናንተም ከኔ ጋር እየጠራችሁ ቅርጻቸውንም ድምፃቸውንም በዚህ መንገድ በቀላሉ በዚህ መንገድ ተረድታችሁ ለመያዝ ሞክሩ። ሄ፣ ሌ፣ ሄ፣ ሜ፣ ሴ፣ ሬ፣ ሴ፣ ሼ፣ ቄ፣ ቤ፣ ቬ፣ ቴ፣ ቼ፣ ሄ፣ ኔ፣ ኜ፣ ኤ፣ ኬ፣ ሄ፣ ኤ፣ ዌ፣ ዜ፣ ዤ፣ ዬ፣ ዴ፣ ጄ፣ ጌ፣ ቄ፣ ጬ፣ ጴ፣ ፄ፣ ፄ፣ ፌ፣ ፔ። እንግዲህ አብራችሁኝ እየጠራችሁ ከሆነ ከሀ የአምስተኛው ፊደል ሄ ከሆነው እስከ ፐ አምስተኛው ፊደል ፔ ኤ የሚል ድምፅ እንዳለው አይተናል። ከዛ በተጨማሪ ደግሞ የተለያዩ በቅርጽ የተለያዩ ግን በድምፅ ተደጋጋሚ ድምፆችን ሰምተናል። ስለዚህ እሱን ደግሞ እነማን ሊሆኑ ይችላሉ ካላችሁ 4 ሄ የሚባል ፊደል ጠርታችኋል። ከኔ ጋር እየጠራችሁ ከነበረ ሄ፣ ሄ፣ ኔ፣ ሄ 4 ሄ የሚባል ፊደል እንግዲህ በቅርጻቸው አራቱም ይለያያሉ፣ ግን ድምጻቸው ሄ ይባላል። ሌላው 2 ሴ የሚባል ፊደል ይሄው ሴ፣ ሴ 2 ሴ የሚባል ፊደል። ሌላው 2 ኤ የሚባል ፊደል ኤ፣ ኤ ይሄው 2 ኤ የሚባል ፊደል። ሌላው 2 ፄ የሚባል ፊደል ይሄው ፄ፣ ፄ። እነዚህን አብራችሁ ከጠራችሁ በተደጋጋሚ ሰምታችኋቸዋል ማለት ነው። ስለዚህ 4 ሄ፣ 2 ሴ፣ 2 ኤ እና 2 ፄ የሚባሉ ፊደሎች ታገኛላችሁ። አጠቃላይ በዚህ በአማርኛ የፊደላት ገበታ ውስጥ ስታነቡ ወይም ደግሞ ፊደላትን ስታጠኑ ማለት ነው። አሁን አምስተኞቹን በዚህ መንገድ ከተረዳን 6ኛ ላይ ደርሰናል። እንግዲህ 6ኛ ላይ መግቢያ ላይ እንደነገርኳችሁ ልታደርጉ የምትችሉት የፊደላትን ቅርጽ ለመረዳት እየደጋገማችሁ እየጻፋችሁ ስማቸውን እየጠራችሁ ማጥናት ነው። ምክንያቱም እያንዳንዳቸው የየራሳቸው ቅርጽ ነው ያላቸው፣ ግንኙነትም ይህን ያህል አይኖራቸውም አንዱ ካንዱ። ለምሳሌ 5ኛ ፊደሎቹ ጋር ስናይ ግንኙነት አላቸው ያልነው በቅርጽ ጉዳይ ሁሎቹም ከእግራቸው ላይ ቀለበት አለው ስላልነ ነው። በድምጽ ደግሞ የሚል ድምጽ ይጋራሉ ወይም ደግሞ ግንኙነት ይኖራቸዋል። በድምጽ ጉዳይ ካየን በድምጻቸው የሆነ ግንኙነት ያለው ነገር ተያያዥነት ያለው ድምጽ ይኖራቸዋል። እሱን ማን ሊሆን ይችላል ካላችሁ ነው። ህ፣ ል፣ ህ፣ ም፣ ስ፣ ር፣ ስ እያልን ስንሄድ እንደምትሰሙት የሚል ድምጽ አለ ማለት ነው። አሁን እሱንን ድምጹን ግንዛቤ ውስጥ አስገቡ ወይም ትኩረታችሁን እዚያ ጋር አድርጉና ምን አይነት ተያያዥነት እንዳለው በቀላሉ በዚህ መንገድ ለመረዳት ሞክሩ። ቅርጻቸውን ደግሞ እየጻፋችሁ እንደዚህ እየደጋገማችሁ እየጠራችሁ ለመረዳት ወይም ደግሞ ለመያዝ ሞክሩ። አሁን አብረን እንጥራ። ከሀ ቤተሰብ ከሆነው ህ እስከ ፐ ቤተሰብ እስከሆነው ፕ ወይም እስከ መጀመሪያው እስከ መጨረሻው አብረን እየጠራን አብራችሁ እየጠራችሁ ተለማመዱ። ህ፣ ል፣ ህ፣ ም፣ ስ፣ ር፣ ስ፣ ሽ፣ ቅ፣ ብ፣ ቭ፣ ት፣ ች፣ ህ፣ ን፣ ኝ፣ እ፣ ክ፣
ህ እ ው ዝ ዥ ይ ድ ጅ ግ ጥ ጭ ጵ ጽ ፅ ፍ ፕ ህ እንግዲህ ሌላው በተደጋጋሚ የሰማችሁትን ፊደል ማለት ነው። ወይም ደግሞ ድምፅ በቅርጽ የተለያዩ ፊደሎች ግን በድምፅ እንደዚሁ ከስድስተኛ ቤተሰቦቻቸውም ጋር ሰምታችኋል። እሱ ማን ነው ካላችሁኝ አራት ህ የሚባል ፊደል እንግዲህ ህ አራት ህ የሚባል ፊደል ሰምታችኋል። ወይም ደግሞ እየጠራችሁ ከነበረ ከኔ ጋር ጥሩ ስላልኳችሁ ያው አራት ህ የሚባል ፊደል ጠርታችኋል ማለት ነው። ሁለት ደግሞ ስ የሚባል ስ እነዚህም ፊደሎች እንግዲህ በቅርጽ ይለያያሉ። በድምፅ ግን ሁለቱም ስ ነው የሚባሉ እነዚህን ጠርታችኋል። ሌላው የሚባል ፊደል ይሄና ይሄ ሁለት የሚባሉ ሆሄዎችን እነዚህን ጠርተናል። ሌላው ጽ ይህንና ይሄ ጽ እንግዲህ ሁለቱም ጽ ነው የሚባሉ እነዚህን ጠርተናል። ስለዚህ በተደጋጋሚ በተለያየ ቦታ ላይ የምትሰሙት ተመሳሳይነት ያለው ድምፅ ግን በቅርጽ የተለያየ ከእነዚህ የተለየ አይኖርም ማለት ነው። ሌላው አሁን ስድስተኛ ሰባተኛ ቤተሰቦቻቸው ጋር ያሉ ፊደላትን ደግሞ እንጥራ። ሰባተኛ ፊደላት ላይ ያሉ ስነግራችሁ ነበር አይደል? ቅድም መግቢያችን ላይ እነዚህ ባለ ሁለት እግር ወይም ባለ ሶስት እግር የሚባሉ ፊደላት ሰባተኛ ቤተሰቦቻቸው ጋር ምን ይሆናሉ? በቀኝ በኩል ያለ እግራቸው ያጥራል። ለምሳሌ ሆን እዩት፣ ሶ እንግዲህ ሎ በኤክሴፕሽናሊ ወይም በልዩነት ነው እንጂ ባለ ሁለት እግር ፊደል ነው። ግን በልዩ ሁኔታ ሎ የሚባለው ፊደል ከጎኑ ላይ ነው ቀለበት ያንጠለጠለው። እንደዚህ የሆነ ፍሬ የሚመስል ነገር የሆነ ተክል ፍሬ የሚመስል ነገር ነው ያንጠለጠለው፣ ወይም የምታዩት ቅርጽ አለው ማለት ነው በልዩነት። ሌሎቹ ባለ ሁለት እግር ወይም ባለ ሶስት እግር የሆኑ ፊደላት ግን በቀኝ በኩል ያለው እግራቸው ያጥራል። ለምሳሌ በን ስታዩ፣ ሸን ስታዩ፣ ቨ እነዚህ ባለ ሁለት እግር ፊደሎች ናቸው። ሰባተኛ ጋር ስንመጣ በቀኝ በኩል ያለ እግራቸው አጠር አጠር ብሎ በግራ በኩል ያለው በነበረበት ይቀጥላል ማለት ነው፣ ሳያጥር ሳይረዝም እና በዛ መንገድ ትረዱታላችሁ። እነዚህ ባለ አንድ እግር የሚባሉ ፊደላት አብዛኞቹ ወይም ሙሉ በሙሉ በሚባል ደረጃ እንግዲህ የፐና ሌላው የማን ነው ፊደል የነ የኘ የሚባሉ ፊደሎች እነሱ ከአንገታቸው ደፋ ደፋ ያሉ ነገሮች ናቸው። እንግዲህ ከእነሱ ውጭ ያለው ከአናታቸው ላይ ቀለበት ይኖረዋል። ለምሳሌ የተቸሃ ስታዩቸው ባለ አንድ እግር ፊደሎች ናቸው። ቀ ስታዩ ባለ አንድ እግር ነው። ሰባተኛ ቤተሰቦቻቸው ጋር ሲመጡ ምንድን ነው የሆኑት? አናታቸው ላይ የሆነ የተቆለፈ ወይም ቀለበት ነገር ጨምረዋል። እንግዲህ በዋናነት እናንተ በግልጽ ወጣ ብሎና በቀላሉ ልትይዙት የምትችሉ ግን ባለ ሁለት እግር የሆነ ፊደል ሰባተኛ ቤተሰቡ ጋር ሲመጣ በቀኝ በኩል ያለው እግሩ ያጥራል። ሌላኛው በግራ በኩል ያለው እግሩ አያጥርም፣ አይረዝምም፣ ባለበት ይቀጥላል። ይህን አጠር አድርገን ማለት ነው። እንግዲህ ስለ ቅርጻቸው በዚህ መንገድ በቀላሉ የምትይዙትን ከነገርኳችሁ፣ ድምጻቸው ደግሞ ኦ የሚል ድምጽ ይኖራቸዋል። ለምሳሌ እንየው። ሆ፣ ሎ፣ ሆ፣ ሞ፣ ሶ፣ ሮ፣ ሶ እያልን ስንመጣ ሁሎችም የሆነ ተመሳሳይ የሆነ ድምጽ ያላቸው ይመስላል። ግን ሆ ሆ ነው፣ ሎ ሎ ነው፣ ኦ ኦ የሚል ነገር ብቻ ነው የሚጋሩት። ስለዚህ እሱ ድምጽ በጋራ የሚጋሩት አናባቢ ነው። እሱነን ለመረዳት ሞክሩ። ምክንያቱም ከመጀመሪያው እስከ መጨረሻው በቀላሉ መጥራትና ድምጻቸውን መያዝ የሚያስችላችሁ ድምጽ ስለሆነ ማለት ነው። የሚጋሩት ድምጽ እንግዲህ ቅርጻቸውን እንደነገርኳቸው ባለ ሁለት እግር ወይም ባለ ሶስት እግር ከሆኑ በግራ በኩል ያለው እግራቸው ያጥራል። አሁን ይህንን ግንዛቤ ውስጥ ወይም ግምት ውስጥ አስገብታችሁ ከኔ ጋር እየጠራችሁ ከመጀመሪያው እስከ መጨረሻው አብራችሁኝ የፊደላትን ድምፅና ቅርጽ ታያላችሁ ማለት ነው። እሺ፣ የመጀመሪያው ሆ ነው። ሆ፣ ሎ፣ ሆ፣ ሞ፣ ሶ፣ ሮ፣ ሶ፣ ሾ፣ ቆ፣ ቦ፣ ቮ፣ ቶ፣ ቾ፣ ሆ፣ ኖ፣ ኞ፣ ኦ፣ ኮ፣ ሆ፣ ኦ፣ ዎ፣ ዞ፣ ዦ፣ ዮ፣
እንግዲህ ከሀ እስከ ፐ ያሉ ፊደላትን ስናይ ሰባተኛ ቤተሰቦቻቸው እነዚህ ናቸው። እንግዲህ እነዚህን ድምጾች ደግሞ እንደተለመደው በተደጋጋሚ የምትሰሙት ድምጽ የሀ ቤተሰብ የሆኑ አራት ሆ የሚባል ፊደሎችን ጠርታችኋል ማለት ነው፣ ወይም ጠርተናል። ሆ ሆ ሆ ሆ። እነዚህ እንግዲህ ቅርጻቸው እነዚህ የሆኑ ድምጻቸው ደግሞ ሆ የሚባሉ ፊደሎች አራት። ሁለት ደግሞ እነዚህ በቅርጽ የተለያዩ እንደምታዩቸው ሶ የሚባሉ ፊደሎች ሶ የሚባሉ ሁለት ኦ የሚባሉ የምታዩቸው ቅርጻቸው ይህን የመሰለ ኦ ሁለት ደግሞ ጾ የሚባሉ ፊደሎች ጾ እነዚህን አብረን ጠርተናል ማለት ነው። ስለዚህ በፊደላት ውስጥ እየተደጋገሙ የምትሰሟቸው ሊሆኑ የሚችሉት እነዚህ ናቸው። አሁን የነገርኳችሁ አራት ሁ፣ ሁለት ሱ፣ ሁለት ኡ፣ ሁለት ጹ፣ ሌላው አራት ሂ፣ ሁለት ሲ፣ ሁለት ኢ፣ ሁለት ጺ፣ ሌላው አራት ሀ፣ ሁለት ሳ፣ ሁለት አ፣ ሁለት ጻ፣ ሌላው ደግሞ አራት ሄ፣ ሁለት ሴ፣ ሁለት ኤ፣ ሁለት ጼ፣ አራት ህ፣ ሁለት ስ፣ እንዲሁም ደግሞ ሁለት እ፣ ሁለት ጽ፣ አራት ሆ፣ ሁለት ሶ፣ ሁለት ኦ፣ ሁለት ጾ። እነዚህን እንግዲህ በተደጋጋሚ ሰምታችኋል። ይኸው ሶስት ሀዎች አሉ፣ ሁለት ሰ እና ሁለት አ፣ ሁለት ጸ፣ እዛ ይች ሀ አለች። እንግዲህ ሀ ሁለተኛ ቤተሰቦቿ ጀምራ ከሀ ቤተሰቦች ጋር ድምጽ በተመሳሳይ ድምጽ እያወጣች ትሄዳለች ማለት ነው። እንግዲህ ይሄ ነው እየተደጋገመ ልትሰሙት የምትችሉ። ይህን ያህል ግራም ያጋባ አይደለም። እነዚህን በልዩነት አጥኗቸው፣ እየጻፋችሁ ተለማመዷቸው። ሌላው ውስብስብ ሆሄያት የሚባሉ ወይም ደግሞ የሆነ ጥምር ድምጽ ያላቸው ሁለት ወይም ከዛ በላይ ድምጽ ያላቸው ፊደሎች አሉ። እነሱ ከእያንዳንዳቸው ግንኙነት ካለው ቤተሰቦቻቸው ጋር ስምንተኛ ላይ ያስቀምጫቸዋለሁ። እነዚህ ለምሳሌ ከሀ ቤተሰብ ጋር ኋ አለ፣ ከለ ቤተሰብ ጋር ሏ፣ ይህም ሀ ነው። ኋ፣ ሟ፣ ሷ፣ ሯ፣ ሷ እያለ ይቀጥላል። እንግዲህ ይሄ እያንዳንዱ ከግንኙነት ካለው ጋር ለምሳሌ ከሀ ቤተሰብ ጋር ኋን አደረኩ፣ ከለ ቤተሰብ ጋር ሏ የሚባል ፊደል፣ ይህም ሀ ኋ፣ ከመጋ ሟ፣ ከሰጋ ሷ፣ ከረጋ ደግሞ ሯ፣ ይህም ሷ፣ ሿ፣ ቋ፣ ቧ፣ ቧ፣ ቷ፣ ቿ፣ ኋ። እንግዲህ እነዚህ ፊደሎች ከማን ጋር ግንኙነት አላቸው የሚለውን እዩዋቸው። ለምሳሌ ይቺ ሿ እንግዲህ የሸ ቤተሰብ ጋር የሆነ በድምፅም በቅርጽም ይህን ያህል ተቀራራቢ ናት። ይኸው ቋ ከቀ ቤተሰብ ጋር ቧ፣ ቧ ከበ ቤተሰብ ጋር ቷ፣ ይኸው ከተ ጋር ቿ፣ ይኸው ከቸ ቤተሰቦች ጋር ነው ተያያዥነት ያላት ኋ። ሌላው ከነጋ ኗ፣ ከኘ ጋር ደግሞ ኟ የሚባል ፊደል አለ። ኳ ከከ ጋር ማለት ነው። ይቺ ኋ፣ ይቺ ከሀ ጋር ዟ የዘ ቤተሰብ ጋር ያለች ፊደል ዟ፣ ዧ የዠ ቤተሰብ ጋር ተያያዥነት ያለው ድምፅ፣ ዷ ይሄው የደጋ፣ ጇ ከጀ ቤተሰቦች ጋር፣ ጓ ከገ ቤተሰብ ጋር፣ ጧ ከጠ ቤተሰቦች ጋር፣ ጯ ይሄው ከጨ ቤተሰቦች ጋር ነው። ጳ ደግሞ ከጰ ቤተሰብ፣ ጿ ከጸ ቤተሰብ፣ ፏ ከፈ ቤተሰቦች ጋር፣ ፖ ከፐ ቤተሰቦች ጋር። እንግዲህ እነዚህን ፊደሎች በጽሁፍ ውስጥ ተጽፈው ብታገኟቸው ልታነቧቸው የሚገቡ ደግሞም ለጽሁፍ የሚያገለግሏችሁ በአማርኛ ፊደል ውስጥ ብዙ ጊዜ እንግዲህ አገልግሎት የሚሰጡ ፊደሎች ናቸው እነዚህ ውስብስብ ፊደሎች። ሌላ ብዙ ውስብስብ ፊደሎች አሉ፣ ግን ለጽሁፍ እናንተ ብዙ ቦታ ላይ ልታገኟቸው ወይም ደግሞ ለጽሁፍ የምትጠቀሙባቸው እነዚህ ናቸው። ለዛ ነው እነዚህ መረጥ አድርጌ ያመጣሁላችሁ። አንድ ልጥራላችሁ። ኋ፣ ሏ፣ ኋ፣ ሟ፣ ሷ፣ ሯ፣ ሷ፣ ሿ፣ ቋ፣ ቧ፣ ቧ፣ ቷ፣ ቿ፣ ኋ፣ ኗ፣ ኟ፣ ኳ፣ ኋ፣ ዟ፣ ዧ፣ ዷ፣ ጇ፣ ጓ፣ ጧ፣ ጯ፣ ጳ፣
ጿ፣ ፏ፣ ፖ እንግዲህ እነዚህ ናቸው ማለት ነው። ከሰባቱ ቤተሰቦቻቸው በተጨማሪ ስምንተኛ ላይ ያስቀመጥኩላችሁ ለመጻፍ ለማንበብ የሚያገለግሏችሁ ናቸው። እነዚህን ፊደሎች እንግዲህ ሙሉ የአማርኛ ፊደሎች ናቸው። እናንተ እየደጋገማችሁ ቪዲዮውን እያስቆማችሁ እየጻፋችሁ እያነበባችሁ ተለማመዱባቸው። እስካሁን እስከ መጨረሻው ስለተከታተላችሁ እናመሰግናለን። በሌላ ትምህርታዊ ዝግጅት እስከምንገናኝ ሰላም ሁኑ። መማር የምትፈልጉ ልጆች ስልካችን ታች ላይ ያለ ቪዲዮ ጠርዝ ላይ በማንኛውም ሰዓት ደውሉልን። በማንኛውም ሰዓት ትምህርታችሁን እናስጀምራለን። ሰላም ሁኑ።